እንደዚህ እናደርገው አሁን ንገሪ አቤ እባክህ ልቀቀኝ እያነካኝ እኮ ነው ስለምትለው ነገር ምንም ማውቀው ነገር የለም ሄለን ጠፋች ምናምን ስለምትለው ነገር ምንም አላውቅም ቤዛንም ደግሞ ቅድም ነው መንገድ ላይ ያገኘኋት ኧረ እባክሽ እኛ ፋራ አንቺ ድሮ አራዳ አይደለ ይኸውልሽ ትሰሚኛለሽ እዚህ ጋር ቤዛ የት እንዳለሽ ሳትናገሪ ቀርተሽ አቤ እንደዚህ አንገትሽ እንደዚህ ቢነቅልልሽ ዳይመንድ ያድነኛል ብለሽ እንዳታስቢ አሁኑኑ ተናገሪ የኔ ያለችው ተናገሪ እውነትም የጨብላ ጊዜያችን ላይ የማይረሳ ትዝታ ጥሎብናል ሁሉም ነገር የተሳካ እንዲሆን አንቺ አጠገቤ መሆንሽ ግድ ነበር ለሊ ከአንቺ ጋር ማሳለፈው እያንዳንዱ ሰከንድ ለእኔ ትልቅ ቦታ አለው ቤኪ እወዳለሁ እሺ የኔ እናንተ ትዳር የጀመረው አሁን ወደፊት ገና በጣም ብዙ ውጣ ውረዶች ያጋጥሙናል እነሱን ደግሞ እጅ ለእጅ ተያይዘን ማለፍ አለብን ምንም ስጋት አይግባሽ እኔ ቆንጆ ያልሽ እኔ ሁሌም ካጠገብሽ ነኝ ደግሞ ትዳራችንን ሁሌም የደስታ ነው የምናደርገው አምናለሁ ቤኪ ዶክተር ምን ገጣለ ዳይ ዛሬ እንኳን ነው በያሰይበታል ላይ መጣሁት እግረ መንገዴን በዚህ ሰልፍ ሰላም ለበለሽ ነው ጎራ ያልኩት ደህና ነሽ ደህና ነኝ እዚህ ቤት እኮ ሙሉ ስልጣን ሰጥተናል ደስ ባለና በተመቸ ጊዜና በደስታ እንቀበላለን በጣም አመሰግናለሁ አደይ ይሄ መልካም ነው ተሽኮ ነው ልብኝ ሰላም ይሰጣል በቃ ዶክተር ባባዶ ከምንቀመጥ ሻይ ላፍላና እየጠጣን እናወራለን አደይ ይቅርብኝ ካንቺ ጋር ቁጭ ብቻው ደስ ይለኝ ነበር ግን ደግሞ አልችልም ለምን ምክንያቱም አደይ ደማቶ ካየኝ ደስ አይልም በዛ ደግሞ አንቺን እንደብርሻል አልፈልግም ደግሞ ቆይ ምንድነው እዚህ ብቻሽ የምትሰሪው ምን እንደዛ ከሆነና ለምን ከኔ ጋር አንሄድም ወዴት እንደማያ ከሆነ ብቻሽም እንደብሮሻል ስለዚህ ለምን ከኔ ጋር አንወጣም እሺ በቃ ልብሴን ቀይሬ ልምጣ እሺ በቃ እኔ ምን እጠብቅሻለሁ ቤዛና ዳኒ ሄሉዬን አግቷታል ማለት ነው ሄሉዬን አግቷት ዳኒ ዞር ስል ሄለን የታሰረችበትን ልትፈታ ስትል ዳኒ ደግሞ ለምን አባሽ ነው ልታመልጭ ነው እንዴ እያላት በጥፊ ስላት ፌንት ለቃ ሄለን ህይወታ አልፏል ማለት ነው ዳኒም በድንጋጤ እኔ ምን አደርጋታለሁ አሁን ምን አባቴ ላደርጋት እህቴ ናት እዚህ ውስጥ የከተተችኝ እያለ በዳም በድንጋጤ ራሱን እያወቀሰ ይገኛል ማለት ነው ቤዛም ገደልካት እንዴ ለምንድን ነው የገደልካት ለምን እንደዚህ ያደረካት እያለች እሱን ተወቅሳለች ቤዛም ምን ሆነች ነው ባንቺ ምክንያት እኮ ነው እንደዚህ ሆነችው እኔን አጉል መንገድ ላይ ለቀሽ ራስሽን ለማምለጥ ነው ወይ የምትሞክሪው እያላት ይገኛል ማለት ነው ዳይመንድ ኪንጎና ዶክተሩ መንገድ ላይ ተገናኝቷል ማለት ነው ኪንጎ ዶክተሩን ያኔኮ ሰላምታ ከተለዋወጡ በኋላ ያኔኮ አንተ በአዳይ ፍቅር አብደክ ነበረ ነገር ግን አሁን ዛሬ ደግሞ ደህና ሆነ ትገኛለህ እያለው ኪንጎ ለዶክተሩ ይናገራል ማለት ዶክተሩ መለስ ብሎ አዎ የዛኔማ ዶክተሩ በጣም ከአዳይ ጋር በአዳይ ፍቅር በጣም እንትን ብዬ ነበር አሁን ግን ደህና ነኝ ፈጣሪ ይመስገን ሩታን ማስተካከል አለብኝ ስለ ሩታ ከሩታ ጋር ማውራት አለብኝ አሁንማ አዳይ የራሷ ምርጫ ወስናለች ዴብን ልታገባ ነው እኔ ደግሞ ሩታን ከጅላታለሁ እንጂ ከዚህም በኋላ አዳይ አልልም የራሴን ህይወት አላበላሽም እያለ ዶክተሩ በጣም እየተናገረ ለኪንጎ ይናገራል ማለት ኪንጎ መለስ ብሎ አዎ ሩታ ተቻለሃለች እንጂ በፍጹም እሷ አትሆንህልህም እያለው ይገኛል ማለት ነው እንግዲህ እዚህ ጋር ደግሞ አቤና ዳይመንድ ለብቻቸው ኑሮም ሄልየን እየፈለጓት ይገኛሉ ማለት ነው ሄለን እንግዲህ ባለችበት ቦታ ሆና ህይወታን አታለች
ዳይመንድና አቤ ደግሞ እርሷን እየፈልጉ ይገኛሉ ማለት ነው። እንግዲህ የሄለን ነገር ለማንም አይድረስ ብለን እንለምናለን። የቤዛና የፍቅር ተንኮል ግን መች እንደሚያልቅ ፈጣሪ ይወቀው ማለት ነው። በነገራችን ያው አቤ እንደ ቤዛ አይደለም ርራህ የነበረው ነገር ግን አጋጣሚ እጁን ሲያነሳባት ነው እሷም ፌንት የለቀቀችው ማለት ነው። እንግዲህ ሁሉም ነገር በጣም ያስጠላል። ሄለንም ህይወቷን ማጣት አልነበረባትም። አቤም ደግሞ እህት ያለችው አሊያም ደግሞ እናት ያለችው በሄለን ላይ እጁን ማንሳት አልነበረበትም። እንግዲህ አጋጣሚ ሆኖ እጁን ማንስቷል ማለት ነው። ርህራሄነቱ በጣም ደስ ይል ነበር፣ ነገር ግን ያው አልሆነለትም ማለት ነው። ዶክተር እና ሩታ መጀመሪያ ዶክተር በሩታ ላይ እየኮራ የነበረው ዶክተር መልሶ የሩታ ፍቅር እየገባው እየመጣ ነው ማለት ነው። ዶክተር አንተ ካናዳ የሄድክ መስሎኝ ነበረ፣ ነገር ግን እዚህ ስላለክ በጣም ደስ ብሎኛል። ያንተ መኖር ለኔ እኮ እዚህ ትልቅ ተስፋ ነው እያለች ለዶክተሩ ሩታ እየተናገረች ትገኛለች። ሩታ በጣም ብሶባታል ማለት ነው። ዶክተሩ እንጎም ብገባክን የሩታ ችግር ቢገባክ ጥሩ ነበር፣ ነገር ግን እስኪ አብረን እናየዋለን ማለት ነው። ዶክተሩም ሩታዬ እኔ እኮ ላንቺ አዝናለሁ፣ ላንቺ ቦታ ጠፍቶኝ እኮ አይደለም፣ ነገር ግን ስራዬን ለስራ በማለት ነው እያላትም ለሩታ ይናገራል። ሩታ መለሱ ዶክተር እኔ እኮ ያላንተ መኖር አልችልም፣ ምን ሆነክ ነው? ካንተ ውጪ ለኔ ህይወት የለኝም እያለች ለሱም ትናገራለች ማለት ሁሉ ነገር እኮ በጊዜው ይሆናል እያላት ይገኛል ዶክተሩ ማለት ነው። እንግዲህ ዶክተሩ እሷን እያስረዳት ይገኛል። እሷም ደግሞ ያው ትንሽ አሁን እየተረዳች ትገኛለች ማለት ነው። ሊሊና ባቡሬ እንግዲህ የጨጉላ ሽርሽራቸውን እያጣጣሙ ይገኛሉ ማለት ነው። ሁሉንም ከዋክብ ሰብስቦ ሲያጎርሳትም በደስታ ትጎርሳለች። የሊሊ ጠላት አሁንም ከሊሊ ጋር ሊለይ አልቻለም ማለት ነው። ያው ያክስቷ ልጅ እየተከታተለቻት ትገኛለች ሊሊዬን። አንቺ ብቻ እዚህ ጋር ደስተኛ ትመስያለሽ፣ ነገር ግን አንቺ ያ ሞኝ ባልሽንና አንቺን በቅርቡ አጠፋቸዋለሁኝ አታስቢ እያለቻት ትገኛለች ማለት ነው። ሊሊዬና ባቡሬ እንግዲህ ባቡሬ ለሊሊ አንቺ ለኔ ትልቅ ስጦታዬ ነሽ፣ ከፈጣሪ የተሰጠች ስጦታዬ ነሽ እያለ ሊሊን እያደነቃት ይገኛል። ሊሊ መለስ ብላ አንተም እኮ ለኔ እንደዚያው ነህ፣ ወደ ቤታችን ስንሄድ አዲስ ህይወት እንጀምራለን፣ እዚህ ጋር ግን ምንም ማድረግ አንችልም እያለች ለባቡሬ ትናገራለች። ባቡሬን ሀሳቧን ተቀብሎ እሺ የኔ ሚስት ችግር የለውም ሁሉም ነገር በጊዜው ይደርሳል እያላት እሱም እየተናገራት ይገኛል ማለት ነው። አንተ ግን ከምታፈቅረኝ በላይ እኔም አፈቅረሃለሁኝ እያለች ሊሊም ደረቱ ላይ ሽጉጥ ስላለች ማለት ነው። እንግዲህ ሊሊዬ ይመችሽ ብለናል እኛም ፈጣሪ በስተመጨረሻ ስላስተካከለልሽ ያንቺን ጠላቶቹ በሙሉ ፈጣሪ ከአጠገብሽ ዞር ያደርግልሽ እንላለን። እኛም ጠላቶችሽ በዝቶብሻል፣ ነገር ግን ያው እነሱ ጠላቶችሽ ካጠገብሽ ዞር ካሉ እኛም ደግሞ ለእኛም ደስታችን ነው ማለት ነው። ሊሊዬ ያንቺ ደስታ ሁላችንም የሚያስደስት ነው ማለት ነው። እንግዲህ ኤላ ጥሎሽ ቢሄድ ባቡሬ ደግሞ አግኝቶሽ አስደስቶሻል ማለት ነው። ፈጣሪ ይመስገን። እዚህ ጋር ደግሞ ሁለት እህትና ወንድም ሄልዬን ገሏት ብቻቸውን ሰፈር ለመንደር ከሀገር ለመውጣት እየተንጎራደዱ ይገኛሉ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። የእባክሽን ራስሽን ለመጉዳት አትሯራጪ። ህይወት አንድ ብቻ አይደለችም፣ ሁለቴም ሶስቴም ትሆናለች። እኔም ካጠገብሽ ዞር ላለ ማለት ሞክራለሁ። ካጠገብሽ ሆኜ አንቺን ለማጽናናት ቃል እገባልሻለሁ። ሩታዬ እባክሽን ራስሽን ለመጉዳት አትሯራጪ እያለ ዶክተሩ ለሩታ እየተናገራት ይገኛል። ሩታ መለስ ብላ ዶክተር አንተ አጠገቤ ካለክ እኔ ምንም አልሆንም
በጣም ደስተኛ ሆኜ እኖራለሁኝ እያለች ሩታም ለዶክተር ትናገራለች ማለት ነው። እንግዲህ ሩታ ያው ዶክተሩ ፍቅር በጭንቅላቷ ላይ ወጥቶ እያሳበዳት ይገኛል ማለት ነው። በቃ አንተ ካለክልኝ የትም አልሄድም፣ ምንም አልሆንም፣ ራሴንም አላጠፋም እያለች ትገኛለች። ነይ በቃ እኔ ልሸኝሽ እያላት ይዟት ይወጣል ማለት ነው። ሩታም በደስታ ፍንድቅድቅ ብላለች። እንግዲህ በጣም ደስ ብሏታል ማለት ነው። አንቺም እንግዲህ እንደ ሊሊ ተሞሽረሽ እንደምናይሽ ተስፋ እናደርጋለን። አንደኛ አደይ ትሞሸራለች ከሊሊ ቀጥራ፣ ከዛ አንቺ ትሞሸራለች ማለት ነው። እንግዲህ ሄለን ስለጠፋችና አንድ ነገር ስለሆነች ጭንቅላቱ አውቆታል መሰለኝ ዳይመንድ ሄለን እንደምትገኝ ተስፋ እናደርጋለን ብሎ ይላል። ነገር ግን ሄለን ከየት ትገኛለች? መገኛ ቦታም የላትም ማለት ነው። ሄለን ከጠፋችና ከሞተች ሰዓታት ሆኗታል። ሄለንዬ እንግዲህ ነፍስ ይማር እንላለን። አቤስ ምን ብሎ ነው ለአጎቷ የሚናገረው? አቤ በጣም ጭንቅ ጥብብ ብሎታል ማለት ነው። የእሷ ሞት ለኔ ባደረገልኝ እያለ አቤ በጣም ይጨናነቃል። ሄለን አንዴ በቃ ራሷን